ዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ የሚለውን አንብቤ ነበር። ማን ይመስላል መልካም እረኛ? ጌታ ኢየሱስ ክርስቶስ። እሺ ቁጥር 7 እስኪ አንብቡ። ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ። የበጎች በር ማን ነው? ኢየሱስ። እረኛውም ኢየሱስ ነው። ቁጥር 2 አንብቡ እስኪ። በበሩ የሚገባ ግን የበጎች እረኛ ነው ይላል። ራሱ በራሱ ነው የሚገባው? አዎ ራሱ ነው እንላለን። ምኑ ነው ራሱ? እረኛውም በሩም ራሱ ነው። እረኛውም በሩም ራሱ መሆኑ አይደለም። እሱንማ ተግባባን። በሩ ኢየሱስ ነው፣ እረኛም ኢየሱስ ነው። ግን በበሩ የሚገባ የበጎች እረኛ ነው ሲል ራሱ ነው በራሱ ውስጥ የሚገባው? ምን ደስ ይደገምልኝ። ቁጥር 2 አንብቡ። በበሩ የሚገባ ግን የበጎች እረኛ ነው። እረኛው ኢየሱስ ነው ብለናል። በሩም ኢየሱስ ነው ብለናል። ወዴት ነው የሚገባው? እረኛው ኢየሱስ በኢየሱስ ነው የሚገባው ነው የኔ ጥያቄ። ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እሱ ሌባውን በዲን ነው ብሎ በበሩ የሚገባ ግን የበጎች እረኛ ነው ይላል። አይዶ ነው። እስቲ በቃ ይህን አንደርስታንድ አላደረኩትም፣ አብራራልኝ ቄስ በረከት። ለምን መሰለህ ይህንን ከናንም ጠይቀ ያለሁት ይሄ ዝም ብሎ ፌዙ ኢየሱስ በኢየሱስ ኢየሱስ የኢየሱስ አባት ነው ኢየሱስ ልጅ ነው የሚባለው ፌዝ አይጠቅምም ለማለት ነው። በአሁን በሩም ኢየሱስ ነው፣ እረኛውም ኢየሱስ ነው። የሚገባው እረኛው ኢየሱስ ነው፣ የሚገባው ደግሞ በሩ ኢየሱስ ነው። ስለዚህ ኢየሱስ በኢየሱስ ገባ፣ ኢየሱስ የኢየሱስ አባት ነው። እንደዚህ አይነት ነገሮች አይጠቅሙም። እንዴን ቄስ በረከት ሰላም ብያለሁ። ሰላም ከናን እንደምን አለ? ደህና ነኝ እግዚአብሔር ይመስገን። ይሰማል ድምጼ? ዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ የሚለውን አንብቤ ነበር። ማን ይመስላል መልካም እረኛ? ጌታ ኢየሱስ ክርስቶስ። እሺ ቁጥር 7 እስኪ አንብቡ። ዮሐንስ ወንጌል ምዕራፍ 10 ቁጥር 7። እሺ ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ። የበጎች በር ማን ነው? ኢየሱስ። እረኛውም ኢየሱስ ነው። ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ አለ። ስለሱ ነው እያወራ ያለው። እሺ ቁጥር 2 አንብበው እስኪ። በበሩ የሚገባ ግን የበጎች እረኛ ነው ይላል። ራሱ በራሱ ነው የሚገባው? ያው በበሩ የሚገባ ግን የበጎች እረኛ ነው ሲል ያው እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ስለሚል ያው መዳን በሱ ብቻ እንደሆነ መጽሐፍ ቅዱስ ስለሚነግረን አዎ ራሱ ነው እንላለን። ምኑ ነው ራሱ? እረኛውም በሩም ራሱ ነው። ጥያቄ እረኛውም በሩም ራሱ መሆኑ አይደለም። እሱንማ ተግባባል። በሩ ኢየሱስ ነው፣ እረኛም ኢየሱስ ነው። ግን በበሩ የሚገባ የበጎች እረኛ ነው ሲል ራሱ ነው በራሱ ውስጥ የሚገባው? ምን ደስ ይደገምልኝ። ቁጥር 2 አንብበው። በበሩ የሚገባ ግን የበጎች እረኛ ነው እኮ። እረኛው ኢየሱስ ነው ብለናል። በሩም ኢየሱስ ነው ብለናል። ወዴት ነው የሚገባው? በበሩ የሚገባ ግን የበጎች እረኛ ነው። ስለዚህ ራሱ ወደ ራሱ ነው የሚገባው ነው? እንዴት ነው? ኦኬ ኢንተርፕሬት እናርግ ካልን እኔ የሚገባኝ እንዴት መሰለህ፣ እረኛው አለ፣ እንደገና ደግሞ በጎቹ የሚገቡበት አለ። በረት ብለው ያዘውና በዛ በበረቱ የሚገቡት በበሩ ነው። በበሩ የሚገቡ ከሆነ በሩ ራሱ ነው። የበጎቹ አልጨነቀኝም እኮ እነሱ በጎቹማ በበሩ ይገባሉ፣ እሱ ችግር የለብኝም። አሁን ግን የሚገባው ራሱ እረኛው በበሩ ሊገባ ነው።
የሰው ጥያቄ የበጎቹ ላይ አይደለም። እስኪ ከላይ ምናልባት ይህንን ቁጥር 2ን አንደርስታንድ ለማድረግ ከላይ እናንብበው። ከላይ 1 ቁጥርና ከስራ 1 ቁጥር ጨምረን ልስማ እስቲ ሊየውና አውዱን ምናልባት ከተረዳው ላንብበው። ቁጥር 1 እና ቁጥር 3ን ጨምሬ ላንብበው። እሺ እንደዚህ ይላል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። ኦኬ። በበሩ የሚገባ ግን የበጎች እረኛ ነው ያለ። ኦኬ። እሺ። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል፣ የራሱን በጎች በየስማቸው ጠርቶ ይወስዳቸዋል ይላል። ስለዚህ ከዚህ አውድ ምንድን ነው የተረዳሁት እኔ? ጥያቄ ምንድን ነው ከናንዬ? አሁን ከላይም ብታነበው ከታችም ብታነበው እኮ በሩ ኢየሱስ መሆኑን አይቀየርም። እረኛው ኢየሱስ በኢየሱስ ነው የሚገባው ነው የኔ ጥያቄ። ቁጥር 1 ላይ ወደ በጎች በረት በበሩ የማይገባ ብሎ ስለሚል ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴም ነው ብሎ በበሩ የሚገባ ግን የበጎች እረኛ ነው ይላል። አይ ዶንት ኖ። እስቲ በቃ ይሄን አንደርስታንድ አላረኩትም፣ አብራራልኝ ቄስ በረከት። ለምን ነው መሰለ ለምን መሰለ ይሄንን ከናንም ጠይቄ ያለሁት ይሄ ዝም ብሎ ፌዙ ኢየሱስ በኢየሱስ ኢየሱስ የኢየሱስ አባት ነው ኢየሱስ የኢየሱስ ልጅ ነው የሚባለው ፌዝ አይጠቅምም ለማለት ነው። በአሁን በሩም ኢየሱስ ነው፣ እረኛውም ኢየሱስ ነው። የሚገባው እረኛው ኢየሱስ ነው፣ የሚገባው ደግሞ በሩ ኢየሱስ ነው። ስለዚህ ኢየሱስ በኢየሱስ ገባ፣ ኢየሱስ የኢየሱስ አባት ነው። እንደዚህ አይነት ነገሮች አይጠቅሙም። ስምን ይዘህ ስም በስም ውስጥ ገባ፣ ስም የስም አባት ነው፣ ስም የስም ልጅ ነው። እንደዚህ አይነቱ ዝም ብሎ ብሽሽቅ ተገቢ አይደለም ለማለት ነው። አንተ የመጣበትን ጥያቄ ልስማ። እሺ ቴንክ ዩ አመሰግናለሁ። ምንድነው ላነሳ የፈለግኩት ነገር ምንድነው፣ ያው ሶሻል ሚዲያ ላይ ሲዘዋወር ስለሰማሁኝ ነው። የእግዚአብሔር ልጅ በስጋ ተገለጠ የሚል ጥቅስ የለም የሚል ነገር ስታነሳ አይቼ ነው። እና ቃል በቃል ባይኖርም ትምህርቱ አለ የሚል ነገር አለ። በዛ ላይ ምናልባት የምናወራ ከሆነ ብዬ ነው። ከናን ቃል በቃል የተጻፈ ነገር ላይ ቃል በቃል ባይሆንም የሚባል ነገር ልክ አይመጣማ። ምን ማለት መሰለ፣ አሁን ቅድምም አንተ አልነበርክም ሊሆን ይችላል። ግን ለምሳሌ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ አይደል? አንድ ሰው መጥቶ አይ እግዚአብሔር በመጀመሪያ የፈጠረው አንበሳን ነው ብሎ ቢለኝ አሳየኝ፣ የተጻፈ አሳየኝ ነው የምለው። ምክንያቱም የተጻፈ አለ ኦልሬዲ። በመጀመሪያ የተፈጠረው ምን እንደሆነ የተጻፈ ነገር ባለበት ሁኔታ ላይ ያልተጻፈን ነገር ቃል በቃል ባይኖርም ተቀበለው ሊባል አይችልም። የተጻፈ ነገር ባለበት ቦታ ላይ የተጻፈ ነገር ነው የምትጠየቀው። አሁን በስጋ የተገለጠው ማን ነው የሚለውን አንደኛ ጢሞቴዎስ መጽሐፍ ላይ ተቀምጧል አይደል? አዎ 3:16 ላይ ተቀምጧል። በስጋ የተገለጠው ማን እንደሆነ እዛ ቦታ ላይ በግልጽ የተቀመጠ እያለ ያልተጻፈን ነገር ቃል በቃል ባይኖርም ተቀበሉ ሊባል አይችል። የተጻፈ አለ አወረድ። በአንደኛ ጢሞቴዎስ ምዕራፍ 3 መሰረት በስጋ የተገለጠው ማን ነው? ማን ነው ተብሎ የተጻፈው? እግዚአብሔር ነው ብሎ ነው የሚለው 3:16 ላይ። የት ቦታ እስኪ የት ቦታ ላይ ነው እግዚአብሔር የሚለው? 3:16 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እግዚአብሔርን የመምሰል ሚስጥር ታላቅ ነው ብሎ የሚለው ማለት ነው እንጂ ታዲያ አለ እዛ ላይ እግዚአብሔር የሚለው ያልከው ምኑ ጋር ነው?
አይ እኔ ላነሳ ያልኩት ጥቅስ ሌላ ነው። በእርግጥ አንተ ስላነሳው ነው። እሱም አንድ ጥቅስ ላነሳልህ ፈልጌ ነበር። ምናልባት ፈቃደኛ ከሆንክ ታነሳለህ። እሱ ታነሳለህ። አሁን የጀመርነው ላይ ግን ያልከው ነገር ገብቷል። የተጻፈው ነገር ላይ እዛ ቦታ ላይ ያለው የአንደኛ ጢሞቴዎስ በስጋ ተገለጠ ነው የሚለው። በዛ በስጋ ተገለጠ የሚለው ሳብጀክቱ ማን ነው? ቃልን ነው ወይም እግዚአብሔር ብሎታል እዛ ክፍል ላይ የት እንደዚህ ይላል። እሺ ጥቅሱን ላውጣና እንደኛ ጢሞቴዎስ 3:16 እንደዚህ ይላል። አንብበው ቄስ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ይለዋል። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ብሎት የሚለው ማለት ነው እኮ። በስጋ የተገለጠ እኮ እሱ በስጋ የተገለጠ ብሎታል። በስጋ የተገለጠው ማን ነው ነው ያለው? ሳብጀክቱ ማን ነው? እግዚአብሔርን ነው የሚለው። እግዚአብሔርን የመምሰል ምስጢር ታላቅ ነው ብሎ ስለዛ እግዚአብሔርን የመምሰል ምስጢር ነው እንጂ እግዚአብሔር የመምሰል ምስጢር ጎድሊነስ ማለት ነው። እግዚአብሔር የመምሰል ምስጢር ማለት ጎድሊነስ ነው እንጂ እግዚአብሔር ማለት አይደለም እኮ። ሳብጀክቱ ማን ነው? ያው ያመጣኸው ጥቅሱን አንተ ስለሆንክ ነው። ያው ስለጠየከኝ ለመመለስ ልሞክር። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ የሚናገረው በስጋ እኮ የተገለጠው እግዚአብሔርን የመምሰል ምስጢር የተባለለት ማን ነው? እንግዲህ በእኔ እምነት ያው ቃል ስጋ ሆነ ብሎ ስለሚል ዮሐንስ ወንጌል ምዕራፍ 1 ላይ ወልድን ነው ብዬ ነው ማምነው። ግምት ነው? አይ ግምት አይደለም። ቃል ስጋ ሆነ ስለሚል ማለት ነው። ያ ቃል ስጋ የሆነውን ማንነት ይገልጽልናል ይህን ክፍል። አሁን ጥያቄው እኮ ቃል ስጋ ሆነ አይደለም። በስጋ አንደኛ ጢሞቴዎስ ላይ በስጋ ተገለጠ ብሏል። ማን ነው በስጋ የተገለጠው? እግዚአብሔርን የመምሰል ምስጢር የተባለለት። የእግዚአብሔርን የመምሰል ምስጢር የተባለለት በስጋ የተገለጠው ሳብጀክቱ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ማን ነው የተባለው እኮ? ምዕራፍ 3 ላይ እኮ ይኸውልህ ቄስ በረከት ልጁ ስጋ ከመሆኑ በፊት በቃልነት ይኖር የነበረውን ስለሱ አይደለ እያወራ ያለው በዮሐንስ ወንጌል እዛ ጋር ያለውን ነገር ምንድነው ማናነበው? አሁን ያኛ ትርጉማችንን ትተነው እዛ ቦታ ላይ የእግዚአብሔር የመምሰል ምስጢር የተባለለት በስጋ ተገለጠ የተባለለት ሳብጀክቱ እዛ ጋር ተቀምጧል ነው? ያለ ሳብጀክት ነው የተጻፈው? አይ ሳብጀክቱ ተቀምጧል እዚህ ጋር። ማን ነው የሚለው ሳብጀክቱ? ያው እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ ሲያወራ ስለ እግዚአብሔር ነው እየተናገረ ያለው። ሳብጀክቱ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። እሱ ምንም ጥያቄ የለውም። ያ አሁን ጥያቄው ይሄ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው የተባለለት በስጋ ተገለጠ የተባለው ሳብጀክቱ ማን ነው ተብሎ የተጻፈው? እንግዲህ በስጋ የተገለጠ ተብሎ ከጠየቀኝ እንግዲህ ወደ ዮሐንስ ወንጌል ምዕራፍ 1 ላይ ልወስድህ ነው ማለት ነው። 1:14 ላይ እሱን ነው የምለው። ቆየኝ እንጂ አንደኛ ጢሞቴዎስ ላይ ሳብጀክቱ አልተጻፈም እኮ። ሳብጀክቱማ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ እኮ እየተናገረ ነው ቄስ በረከት እዚህ ጋር። ስለ እግዚአብሔርን የመምሰል ምስጢር ታላቅ ነው ወይስ አይደለም? አይደለም እኮ ጥያቄ። እግዚአብሔር የመምሰል ምስጢርማ ታላቅ ነው፣ እሱ አይደለም። አሁን ጥያቄው ኦኬ፣ እንደዚህ ላድርግ እንግዲህ ምንም ችግር የለውም። እኔ እዚህ ከፍቼው አንተ ልታነበው ካልፈቀድክ ማድረግ ያለብኝ ምንድን ነው? እኔ እዚህ ጋር እንግዲህ እንዲነበብ ማድረግ ነው እና ፈቃደኛ ከሆንክ ታነበዋለህ፣ ካልሆነም ደግሞ ያው አታነበውም። እንደዚሁ ዝም ብለን አንቀጥልም። አንብበው። ያው ግሬት ኢንዲድ ዊ ኮንፌስ ኢዝ ዘ ሚስትሪ ኦፍ ጎድሊነስ እና ምን ይላል እዚህ ላይ? ሂ ዋዝ ማኒፌስትድ ኢን ዘ ፍሌሽ ይላል አይደል?
ስለዚህ እኛ ጋር በስጋ የተገለጠ የሚለው ሂ ነው የሚለው። የዚህ ሂ ሳብጀክቱ ማን ነው ነው? ኦኬ በጣም ጥሩ ጥያቄ እኮ ሂ ብሎት ያለው ይህ ብሎ ያለው ቁጥር 15 ላይ ላምጣልህ ከላይ ማየት ከፈለክ ያው if indeed you may know how ought to behave in the house of God, which is the church of the living God, a pillar and a buttress of the truth ይላል። ስለዚህ ሂ ብሎ ያለው ከላይ ሳብጀክቱ እዚህ ጋር ማን ነው? ዘ ሊቪንግ ጋድ አይደለም? እሺ አይታይህም? ዘ ሊቪንግ ጋድ የሚለው እሺ። ስለዚህ የዛ በስጋ ተገለጠ የተባለው ሳብጀክቱ ሕያው እግዚአብሔር ነው። ለምንድን ነው ሕያው እግዚአብሔር የሚለው የተጻፈውን መቀየር የሚያስፈልገው? ሕያው እግዚአብሔር ነው፣ በስጋ የተገለጠው ሕያው እግዚአብሔር ነው እንጂ በመጽሐፍ ቅዱስ በመጽሐፉ በስጋ የተገለጠው ሕያው እግዚአብሔር ነው ብሎ ካለ እሺ ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ በመጽሐፍ ቅዱስ ውስጥ ሰምተው ከሆነ በተደጋጋሚ ተናግረዋል እንዳልከኝ፣ በተደጋጋሚ እንደተናገርኩት ጴጥሮስ ማቴዎስ ላይ በመለሰለት መልስም ላይ በዮሐንስም ላይ ሕያው እግዚአብሔር ክርስቶስን የሰው ልጅ ማን ነው ተብሎ በተጠየቀበት በኋላ ክርስቶስ የሕያው እግዚአብሔር ልጅ ነው አለ። ስለዚህ ሕያው እግዚአብሔር የሚለው ማንን ነው የሚያመለክተው? እግዚአብሔር ኢየሱስ የሕያው እግዚአብሔር ልጅ ነው አለ። ስለዚህ ሕያው እግዚአብሔር ተብሎ እዛ ጋር የተጠቀሰው ወልድን ነው አብን ነው የሚያመለክተው? የሕያው አንተ ክርስቶስ የሕያው የእግዚአብሔር ልጅ ነው ብሎታል። ምን እንደጠየቅኩ ሊገባህ አልቻለም? ከናኒ እኮ በሮሜ ዝም ብለን መቀጠል አንችልም። ሶሪ እኮ በሮሜ የጠየቅኩ የሕያው እግዚአብሔር ልጅ ነህ ብሎ ሲለው ሕያው እግዚአብሔር የሚለው ቃል ክርስቶስን ሕያው እግዚአብሔር ልጅ ነህ አለ። ሕያው እግዚአብሔር የሚለው ቃል አብን የሚያመለክት ነው ወልድን የሚያመለክት ነው? ስለ ልጁ 1:18 ራእይ ምዕራፍ 1:18 እኔም ሕያው ነኝ ብሎ ተናግሯል። ኢየሱስ ሕያው እግዚአብሔር ሕያውማ እኛም ሕያው ነን። ሕያዋን ሕያው ተብለናል። እሱን አይደለም የምጠይቅ ያለሁት። ሕያው እግዚአብሔር ብሎ ጴጥሮስ ሲለው የሚያመለክተው ማንን ነው? እሺ አብን ነው። አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው የአብ ልጅ ነህ እያለው ነው በዛ ክፍል ላይ። ሕያው እግዚአብሔር የሚለው ቃል ሕያው እግዚአብሔር የሚለው ቃል በመጽሐፍ ቅዱስ ውስጥ አብን ለመግለጽ ነው መጽሐፍ ቅዱስ የተጠቀመበት። ኦኬ እሺ። እዚህ አንደኛ ጢሞቴዎስ ላይ በስጋ የተገለጠው ሕያው እግዚአብሔር ነው ተብሎ ነው እንጂ የተቀመጠው የሕያው እግዚአብሔር ልጅ በስጋ ተገለጠ አይደለም የተቀመጠው። ለምን? የተጻፈ ነገር እያለ ለምንድን ነው ያልተጻፈ ነገር ማስገባት የተፈለገው? በመጽሐፍ ቅዱስ በአጠቃላይ የእግዚአብሔር እንኳን አንደኛ ጢሞቴዎስ ላይ በስጋ ተገለጠ ተብሎ የተቀመጠ መጽሐፍ ቅዱስ ያለው አንደኛ ጢሞቴዎስ ነው። ከአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ውጪ በስጋ ተገለጠ የሚል ቃል ያየህበት ቦታ አለ መጽሐፍ ቅዱስ ውስጥ? ማለት እኔ አንደኛ ዮሐንስ ምዕራፍ 4 ቁጥር 2 ግን ለማውራት ፈልጌ ነበር እና ያው ያመጣኸኝ ወደዚህ ጥቅስ አንተ ስለሆንክ ነው። በዚህ ሐሳብ እናወራለን፣ ሁሉም ላይ እናወራለን። ግን አሁን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ውጪ በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ ውስጥ ያየህበት ቦታ አለ? ቃል በቃል ከጠየከኝ በስጋ ተገለጠ ብሎ የሚናገረው እዚህ ክፍል ላይ በስጋ ቃል በቃል የተጻፈ ነገር ባለበት ጉዳይ ላይ ቃል በቃል የተጻፈ ነገር የሌለ ነገር አንጭምር የጠየቁ የተጻፈ ስላለ እኮ ነው። ከዛ ውጭ ግን
በስጋ ተገለጠ የሚል ቃል የተጻፈ የለም። እዛ ቦታ ላይ ደግሞ በስጋ ተገለጠ ተብሎ የተቀመጠው ማን ነው? ሕያው እግዚአብሔር። ስለዚህ ሕያው እግዚአብሔር በስጋ ተገለጠ። ይኸውልህ ቄስ በረከት፣ እኔ እንደዛ ወይ አብ ነው የተገለጠው በስጋ ከተባለ ወደ ታች ያሉትን ነገሮችን ካየን በመንፈስ የጸደቀ የሚሉትን ጥያቄዎች ያስነሳል በዛ እና ለዛ ምላሽ ምን ሊሆን ይችላል የሚለውን ነገር ምናልባት ከዛ ጋር ተያይዞ ሊነሳ ይችላል ብዬ አስባለሁ። ከናን ዋናው እኮ እኛ መጽሐፍ ቅዱስ የሚለውን እንበለው እንጂ ከላይ የሚለው ከታች የሚለው ሁሉ እኮ መጽሐፍ ቅዱስ ያለው ከሆነ እኮ እየተስማማ ነው የሚሄደው። ገባ? ከታች ያለውን ለማስማማት ብለን ከላይ ያለውን የማይለውን ልንል አንችልም። መጽሐፍ ቅዱስ ያለው እስከሆነ ድረስ በስጋ የተገለጠው ነው በመንፈስ የጸደቀው። መጽሐፍ ቅዱስ ሕያው እግዚአብሔር በመንፈስ ጸደቀ አይደለም እኮ የሚለው። በስጋ ተገለጠ ካለ በኋላ ስለሆነ አንተ አውጥተው አብ በመንፈስ ጸደቀ፣ አብ ለመላእክት ታየ እያልክ አይደለም የምትሄደው። መጀመሪያ ጸደቀም ከመባለቱ በፊት ታየ ከመባለቱ በፊት የሚቀድመው በስጋ ተገለጠ ነው የሚቀድመው ወይስ በመንፈስ ጸደቀ ነው የሚቀድመው? በስጋ ተገለጠ የሚለው ነው የሚቀድመው። ይህ ክፍል ከሮሜ ብድግ አድርጋ አንተ ለመላእክት ታየ እንዴት አብ ታየ ሊባል ይችላል ብለህ ብትለኝ ወይ ሆን ብለህ ነው ወይም ሳታውቀው በስጋ ተገለጠ የሚለውን ዘለኸዋል ማለት ነው። በስጋ ተገለጠ ካለ በኋላ ነው ያንን የሚናገር ያለው። ዋናው በስጋ የተገለጠው ማን ነው የሚለው ነው መታወቅ ያለበት እኮ። ከዚህ ሀሳብ ጋር ለምሳሌ በሮሜ ምዕራፍ 1 ቁጥር 3 ጋር ካለው ሀሳብ ጋር አይጋጭም ወይ ነው? እስኪ ምን ይጋጫል? ሮሜ ምዕራፍ 1:3 ላይ የእግዚአብሔር ልጅ በስጋ ተገለጠ ይላል እኮ። በስጋ እንደመጣ ብሎ የሚናገረው እሱም ስለ ኢየሱስ ክርስቶስ ነው የሚናገረው እዛ ክፍል ላይ ማለት በስጋ ከዳዊት ዘር ተወለደ ብሎ የሚለው ነገር እሱ እንዴት ማን እንትን ነው? አሁን እኮ ከናን እንደዚህማ ዝም ብለን የሙከራ ቦታ እኮ ማድረግማ የለብንም። በስጋ ተገለጠ የሚል ነው እየተነጋገርን ያለ ነው። በስጋ የተገለጠው እሱን አይቀይረውም እኮ። አንደኛ ጢሞቴዎስ በስጋ የተገለጠው ማን ነው የሚለውን ከዳዊት ዘር በስጋ ስለተወለደ ወይ በስጋ ሞተ የሚለው ወይ በስጋ እንዲሆነ የሚለው እኮ ቦታ ሄደን እሱን መቀየር አንችልም እኮ። የተገለጠው ማን ነው በስጋ የተገለጠው ብለን ስንል ለእግዚአብሔር ቃል ታማኝ መሆን አለብን። በስጋ የተገለጠው ሕያው እግዚአብሔር እንጂ የሕያው እግዚአብሔር ልጅ በስጋ ተገለጠ አይ። እሺ እኔ ለማንሳት ወደ ፈለግኩት አንደኛ ዮሐንስ መምጣት እንችላለን። ወደ አንተ እንሄዳለን ከናንዬ፣ ግን አንድ ነገር ላስቸግረ። በአንደኛ ጢሞቴዎስ ምዕራፍ 3:16 መሰረት 15 እና 16 በስጋ ተገለጠ የተባለው የሕያው እግዚአብሔር ልጅ ሳይሆን በስጋ የተገለጠው ሕያው እግዚአብሔር ነው ብዬ በማለቴ ከመጽሐፍ ቅዱስ ውጭ ሆናለሁ? እሱን አትሆንም። እሱ ግልጽ ነው። ቃሉንም አንብበን ነው በተለይ 15ን አንብበህ ነው ቀጥታ ወደ 16 ሄድከው። ያው ኢየሱስ ክርስቶስ ያው እግዚአብሔር ልጅ በስጋ ተገለጠ አይደለም ክፍሉ የሚለው ሕያው እግዚአብሔር በስጋ ተገለጠ ነው የሚለው። ይህን ምንም ልናደርግ አንችልም። እሺ አሁን አንተ ልትጠቅስ የፈለግከው አንደኛ ዮሐንስ ስንት ነው ያልከኝ? 4:2 በዋናነት የገባሁት ይህንን ሀሳብ ለማውራት ነበረ። ኢትስ ኦኬ ያንን ሀሳብ ማውራታችን ጥሩ ነው። አንደኛ ዮሐንስ ምዕራፍ 4 እንሂድ።